በመካከለኛው ምስራቅ አያሌ ሆነችው የአይሁዶች አገር እስራኤል እንዴት ተመሰረተች? ዛሬ ልነግራችሁ ነው። በቅድሚያ ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በመካከለኛው ምስራቅ በእስራኤልና በፍልስጤማውያን መካከል የሚካሄደው ግጭት ዘመናት ቢያስቆጥርም መቋጫ ከማግኘት ይልቅ እየተወሳሰበ የዓለማችን አሳሳቢ ጉዳይ ከሆነ ዘመናት ተቆጥረዋል። ለመሆኑ ፍልስጤም ለሁለት ተከፍላ የእስራኤልና የፍልስጤም መንግስታት እንዲመሰረት እንዴት ተወሰነ? የአይሁዳውያን አገር የሆነችው እስራኤልስ እንዴት ተመሰረተች? ግንቦት 14 1984 ልክ 10 ሰዓት በመቶዎች የሚቆጠሩ አይሁዶች ቴል አቪቭ በሚገኘው የሥነ ጥበብ ሙዚየሞች ደጃፍ ተሰባስበዋል። ዴቪድ ቤን ጎሪዮን ደግሞ ሙዚየም ውስጥ ሆነው የመካከለኛው ምስራቅን ታሪክ እስከ ወዲያኛው የሚቀይር ንግግር እያደረጉ ነው። ይህም በፍልስጤም የእስራኤል ድርጅት ሊቀመንበር የሆኑት ዴቪድ ቤን ጎሪዮን የእስራኤልን በነጻነት አጋርነት መመስረትን ያወጁበትን ንግግር እያሰሙ ነበር። ከዚህ ክስተት ጥቂት ሰዓታት ቀደም ብሎ የብሪታንያ ወታደሮች አካባቢውን ለቀው ወጥተዋል። ቀኑ አይሁዶች ሁሌም እያስታወሱ በደስታ የሚዘክሩት፣ አረቦች ደግሞ የጥፋት ቀን ወይም ናቅባ ሲሉ የሚብሰለሰሉበት ነው። ዛሬ በወታደራዊ በኢኮኖሚያዊና በቴክኖሎጂ ዘርፍ ሀያላን ከሚባሉት ሀገራት አንዷ ለመሆን የበቃችው እስራኤል በዚህ መልኩ ነበር የተመሰረተችው። በ1880ዎቹ የኦቶማን ፍልስጤም ህዝብ በአብዛኛው ሙስሊም ሲሆን አነስተኛ ቁጥር ያላቸው ክርስቲያኖችና አይሁዶች ነበሩ። አይሁዶች ከጠቅላላው ህዝብ 5% አካባቢ የሚሆነውን እንደሚሸፍኑ ይገመታል። በዓለም ዙሪያ የተበታተኑት አይሁዳውያን የራሳቸው ሀገር ለመመስረት ጥረት በሚያደርጉበት ጊዜ ዋነኛ ትኩረታቸው መካከለኛው ምስራቅ ነበር። ከዚያም አሊያህ እየተባለ በሚጠራው የአይሁዶች የፍልሰት እንቅስቃሴ የተስፋይቱ ምድር ብለው ወደሚጠሯት ፍልስጤም መፍለስ የጀመሩት አካባቢው በኦቶማኖች ቁጥጥር ስር ሳለ ነው። የአብዛኞቹ አይሁዳውያን ፍልሰት መነሻ ደግሞ ሩሲያ ነበረች። ሩሲያ ውስጥ በነበሩበት ወቅት የሀገሪቱን ንጉሥ ዛር አሌክሳንደር ሁለተኛን ለመግደል ተሳትፋቸዋል በሚል ተከሰው በርካቶች ተፈርዶባቸዋል። በዚህ የተነሳ በሚገጥማቸው ከፍተኛ የሆነ የጸረ ሴማዊነት ጥቃትና መሳደድ ምክንያት ይፈጸምባቸው የነበረው ጥቃት ፓግሮምስ በመባል ይታወቃል። በወቅቱ ወደ ፍልስጤም የደረሱት አይሁዶች ለእርሻ የሚሆን መሬት ለማግኘትና አነስተኛ የመኖሪያ መንደር ለመመስረት ችሏል። እነዚህም ኪቡትስ በመባል ይጠራሉ። እነዚህ ቀደምት ፍልሰቶች በጽዮናዊነት የገንዘብ ድጋፍ የሚደረግላቸው ነበሩ። ጽዮናዊነት አውሮፓን እያጥለቀለቀ ለነበረው ጸረ ሴማዊነት ምላሽ ሲሆን በኋላም በአይሁዶች ዘንድ ተቀባይነት ያገኘ እንቅስቃሴም ለመሆን በቃ። የዚህ እንቅስቃሴ ዋናው መሪ ደግሞ የአስትሮ ሃንጋሪው ጋዜጠኛ ቴዎዶር ሄርዝል ነበር። የታሪክ ምሁሩ ዮርጌ ራሞስ እንደሚሉት ሄርዝል የአይሁዶችን ፈተና ሃይማኖታዊ ሳይሆን የማንነት እንደሆነ ያምን ነበር። የጽዮናውያን እንቅስቃሴ ያደረገው ነገር ቢኖር አይሁዳዊነት ተቀባይነት እንዲያገኝና አይሁዶች እንደ ህዝብ ተቆጥረው በአውሮፓ የሚደርስባቸውን ፈተና የሚያሳልፉበት ሌላ መሸጋገሪያ ሀገር መፍጠር ነበር። ጽዮናዊነት ዓለም አቀፍ ድጋፍ አስፈልጎታል። በወቅቱ የነበሩት ታላላቅ ሀገራትም አዲሷን አይሁዳዊት አገር ለመመስረት ብዙ ቦታዎችን ከግምት አስገብተዋል። ከአርጀንቲና እስከ ኡጋንዳ፣ ከማዳጋስከር እስከ ሩቅ ምስራቋ ሩሲያ ድረስ ያሉ ቦታዎችንም ተመልክተዋል። ሆኖም አይሁዳዊነት ከፍልስጤም ጋር ታሪካዊና ሃይማኖታዊ ጥብቅ ቁርኝት ነበረው። በዚህ ምክንያት ፍልሰት ወይም አሊያ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ቀጠለ። በዚህ ወቅት ነበር ቴል አቪቭ የተቆረቆረችው። ከአውሮፓውያኑ 1914 እስከ 1918 ባለው ጊዜ ውስጥ በሚሊዮን የሚቆጠሩ ሰዎችን ለሞት በዳረገው በዚህ ደም አፋሳሽ የመጀመሪያ ዓለም ጦርነት መካከለኛው ምስራቅ ልዩ ትኩረት አግኝቷል። ከኦቶማን ኤምፓየር በተቃራኒ የቆመችው ብሪታንያ በኦቶማኖች እጅ የነበረውን አካባቢ ለመንጠቅ ከፍተኛ ፍላጎት ነበራት። በወቅቱ ብሪታንያ ገንዘብ የምትሰበስብበትን የስዊዝ ካናልንም ተቆጣጠር ነበር። ዩናይትድ ኪንግደም በአንደኛው የዓለም ጦርነት ወቅት በዋናነት በኦቶማን ባለስልጣናት ላይ ውስጣዊ አመጽን በማነሳሳት የኦቶማን ግዛትንና የኦቶማንን ጥንካሬ ለማዳከም ሞክራለች ሲሉ የታሪክ ተመራማሪው ዮርጌ ራሞስ ይናገራሉ። ለዚህም ሲባል ብሪታንያ በአካባቢው ትልቅ የአረብ መንግስት እንዲመሰረት ድጋፍ እንደምትሰጥ በመግለጽ ፊቷን
ወደ አረቦች ልታዞር ችላለች። ይህ ሐሳብ የቀረበው በ1915 እና በ1916 የመካው ገዢ ሁሴን ቢን አሊና በካይሮ የብሪታንያ አምባሳደር በነበሩት ሄነሪ ማንክማሆ መካከል በተደረጉ የደብዳቤ ልውውጦች ላይ ነው። በወቅቱ የፍልስጤም አረቦችና ሌሎችም ለዘመናት አካባቢውን በተቆጣጠረው በኦቶማን ጦር ላይ አመጽን ጀመሩ። ብሪታንያ ደብዳቤ በመጻፍ ለአይሁዶች አንድ ሐሳብ አቀረበች። በ1917 የባልፎር ስምምነት ተብሎ የሚጠራው ደብዳቤ በብሪታንያ የውጭ ጉዳይ ሚኒስትር አርተር ጄምስ ባልፎር በኩል በዩናይትድ ኪንግደም መቀመጫቸውን ላደረጉት የአይሁድ ማህበረሰብ መሪ ባሮን ሊዮኔል ዋልተር ሮትሽልድ ተላከ። በዚህ ደብዳቤ ላይ የብሪታንያ መንግስት ፍልስጤም ውስጥ አይሁዶች ሀገር እንዲመሰርቱ ድጋፍ እንደሚያደርግ ገልጿል። ነገር ግን በአካባቢው ያሉትን አይሁድ ያልሆኑ ማህበረሰቦች መብት እንደሚከበርም በግልጽ አስፍሯል። ከአረቦችና ከአይሁዶች ጋር ከሚደረጉ ድርድሮች ጎን ለጎን ብሪታንያ በ1916 ከፈረንሳይ ጋር የሳይክስ ፒኮት ስምምነትን በድብቅ ተፈራርማለች። በስምምነቱ መሰረት ሁለቱ ሀያላን ጦርነቱን ካሸነፉ በኦቶማን ግዛቶች ላይ ያላቸውን ተጽዕኖና ቁጥጥር የሚመለከት ነው። አገራቱ በ1918 ድል ቀናቸው። የኦቶማን ግዛት የነበረውን መካከለኛው ምስራቅን የተከፋፈሉትም በዚሁ ስምምነት መሰረት ነው። መጀመሪያ ላይ ፍልስጤም በዓለም አቀፍ ቁጥጥር ስር ሆና ቆየች። በኋላ ግን ብሪታንያ ፍልስጤምን ለማስተዳደር ዝግጁ ነኝ ስትል ሐሳብ አቀረበች። እናም ገና መቋቋም የነበረው የዓለም መንግስታት ማህበር ወይም ሊግ ኦፍ ኔሽን በ1922 ብሪታንያ ፍልስጤምን ለማስተዳደር ያቀረበችውን ሐሳብ ተቀበለ። የማስተዳደር ኃላፊነቱን መውሰድ የራሱ መልእክት ነበረው። አንድ አስተዳደር ሌላውን ካሸነፈ በኋላ አካባቢውን ለማስተዳደር ተረከበ ማለት የአካባቢው ነዋሪዎች ራሳቸውን ማስተዳደር አይችሉም የሚል መልእክትን ያስተላልፍ ነበር። በዚያ ወቅትም ከፍልስጤም ነዋሪዎች አብዛኞቹ ሙስሊሞች ነበሩ። የአይሁዶቹ ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ ወደ 11% አካባቢ ደርሶ ነበር። በአውሮፓውያኑ 1931 በፍልስጤም የተደረገው የህዝብ ቆጠራ የአይሁዶች ቁጥር እየጨመረ መሆኑን ድጋሚ ያሳየ። ለዚህ ደግሞ ዋነኛ ምክንያት በአውሮፓ እየጨመረ የነበረው በአይሁዳውያን ላይ የሚያነጣጥረው የጸረ ሴማዊነት እንቅስቃሴ ሲሆን ቁጥራቸውንም 16% አደረሰው። የቁጥራቸው መጨመርን ተከትሎ በአካባቢው በአረቦችና በአይሁዶች መካከል ያለው ውጥረት ከፍ እያለ መጣ። በ1936 ደግሞ በፍልስጤም ብሪታንያን የሚቃወም የአረብ አመጽ ተቀሰቀሰ። ይህም ለ6 ወራት የሚቆይ አጠቃላይ የሥራ ማቆም አድማ ነበር። የአረቦች ነጻነትና አይሁዶች በአካባቢው የሚያደርጉት ሰፈራ እንዲያበቃም ተጠይቋል። ይሁን እንጂ አመጹ ከሸፈ። በሺዎች የሚቆጠሩ ሰዎች ከመሞታቸው በተጨማሪ የፍልስጤም ብሔራዊ ንቅናቄ በኋላ ላይ በተፈጠሩ ክስተቶች ምክንያት ክፉኛ ተዳከመ። በሁለተኛው የዓለም ጦርነት ወቅት አይሁዶች ወደ ፍልስጤም የሚያደርጉት ፍልሰት ከጊዜ ወደ ጊዜ ጨመረ። በተለይም የናዚ ማጎሪያ ካምፖች ነጻ መውጣታቸውን ተከትሎ የጅምላ ጭፍጨፋ መፈጸሙ ሲታወቅ የሚፈልሱት አይሁዶች ቁጥር ከፍ አለ። የፍልስጤም ችግር እልባት እንዲያገኝ በብሪታንያ ላይ የሚደርሰው ዓለም አቀፍ ጫናም ከጊዜ ወደ ጊዜ እየበረታ መጣ። ብሪታንያ በአካባቢው መኖሯ በአይሁዶችም ሆነ በአረቦች ዘንድ ያለው ተቀባይነት ቀነሰ። ለዚህ ጥሩ ማሳያ የሚሆኑ ደግሞ በፍልስጤም የብሪታንያ አስተዳደር መቀመጫ በሆነው በኪንግ ዴቪድ ሆቴል ላይ ሐምሌ 22 1946 የተፈጸመው ጥቃት ነው። ጥቃቱ ኢርጉም በተባለ የጽዮናውያን ታጣቂ ድርጅት የተፈጸመ ነው። የ92 ሰዎች ሕይወት የጠፋበት ጥቃት ሆኖ በብሪታንያ ዘንድ ድንጋጤንም ፈጥሯል። በአካባቢው እየተጠናከረ የመጣው ውጥረት ብሪታንያ ጉዳዩን ወደ ተባበሩት መንግስታት እንድትወስደው ምክንያት ሆኗል። ይህንንም ተከትሎ 11 ገለልተኛ ሀገራትን ያቀፈ የተባበሩት መንግስታት የፍልስጤም ልዩ ኮሚቴ ተቋቋመ። ኮሚሽኑ ግዛቱን ለሁለት በመክፈል አንዱን ለአረቦች ሌላኛውን ደግሞ ለአይሁዶች ሰጠ። እያንዳንዳቸው 3 ዞኖች የሚኖራቸው ሲሆን ኢየሩሳሌም ደግሞ በልዩነት በዓለም አቀፍ ቁጥጥር ስር እንድትሆን ሐሳብ አቅርቧል። ፕሮፖዛል 181 የተሰኘው ይህ ሐሳብ የግዛቱን 55% ለአይሁዶች ቀሪውን 45% ለአረቦች ሰጠ። በወቅቱ የነበረው የአይሁዶች ቁጥር ከጠቅላላው ህዝብ 1/3 ገደማ ብቻ ነበር። ሐሳቡ ህዳር 29 1947 እንደ አውሮፓውያኑ በተካሄደው
በተባበሩት መንግስታት ጠቅላላ ጉባኤ ቀርቦ ድምጽ እንዲሰጥበት ተደረገ። በወቅቱ የጉባኤው ሰብሳቢ የነበሩት ኦስቫልዶ አራናሃ የፍልስጤም ልዩ ኮሚቴ ያቀረበው ውሳኔ ሐሳብ በ33 ድጋፍ በ13 ተቃውሞና በ10 ድምጽ ታቅቦ ተቀባይነት ማግኘቱን በማሳወቅ ነበር ውጤቱን ይፋ ያደረጉት። አሜሪካና ሶቪየት ህብረትን ጨምሮ አብዛኞቹ የአውሮፓና የላቲን አሜሪካ ሀገራት ፍልስጤም ለሁለት ተከፍላ የአይሁዶችና የአረቦች ሀገራት እንዲመሰረቱ ድጋፋቸውን ሰጥተዋል። ግብጽን ጨምሮ የአረብ ሀገራት ሐሳቡን ውድቅ አደረጉ። ኢትዮጵያ፣ ብሪታንያና ቻይናን ጨምሮ 10 ሀገራት ድምጽ ተአቅቦ ማድረግን መረጡ። ውሳኔው በአይሁዶች ዘንድ ታላቅ ፈንጠዝያን የፈጠረ ነበር። ክፉኛ በተበሳጩት በአረቦች ዘንድ ግን ውሳኔው የሚዋጥላቸው አልነበረም። ይህ ውሳኔ ቴልአቪቭ በሚገኘው የስነ ጥበብ ሙዚየም ውስጥ ግንቦት 14 1948 ለተካሄደው የእስራኤል ምስረታ ምክንያት ሆነ። በዕለቱ ጠዋት 5 ሰዓት ላይ የብሪታንያ የሩብ ክፍለ ዘመን አገዛዝ ተጠናቆ የሀገሪቱ ወታደሮች ፍልስጤምን ለቀው ወጡ። ከ5 ሰዓታት በኋላ ደግሞ የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጎሪዮን እስራኤል በመካከለኛው ምስራቅ ውስጥ የአይሁዳውያን ሀገር ሆና መመስረቷን በይፋ አወጁ። ይህ ዕለት ለፍልስጤማውያን የናቅባ ወይም የጥፋት ቀን መጀመሪያ ሆነ። ተከትሎም አብዛኞቹ ፍልስጤማውያን ከመኖሪያ ቤታቸው ለመባረር ወይም ለመሸሻቸው የመጀመሪያ ምክንያት እንደሆነ ይታሰባል። እነሆ ከ75 ዓመታት በኋላ እስራኤል በወታደራዊና በቴክኖሎጂ አቅሟ ከዓለማችን ታላላቅ ሀያላን ሀገራት አንዷ ለመሆን ስትበቃ ፍልስጤማውያን አሁንም ዓለም አቀፍ ዕውቅና ለማግኘት በመታገል ላይ ናቸው። መረጃውን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን።